ምንድነው እሱ? እኔ ልጅ ምንድነው? ምን ሆነሽ ነው? እሺ ቢማርዬ እየቆረጠኝ ነው። የእርግዝና ባህሪ ነው የሚሆነው። ሰልዬ ወደ ክፍል ሆኖ ሰደው አይዞሽ። አዎ እረፍት ታርግበት። ተነሽ። አይዞሽ። ሮዛ እስኪ ተረጋጊና ንገሪኝ። ምንድነው ቆይ የሆንሽው? ውይ ሰለሞን አሁን ጥያቄውን ተወው። ልጅቷ እኮ ታማለች አይታየህም እንዴ? አይሆንም ሂሩት፣ ይሄ ዝም ብሎ የሚታለፍ ነገር አይደለም። ልጅቷ እኮ የተጨነቀች ስለሆነ ሊሆን ይችላል የታመመችው። ኪሩቤል እዚህ ምን ትሰራለህ እንዴ? ባለቤት እዛ ብቻውን እየጮች አንተ ከማያ ጋር ታወራለህ እንዴ? በዚህ ሰዓት እኮ አጠገቧ መገኘት እኮ አለብህ። ጋሼ እናንተ ለሮዛ አላችሁላት። ማያ ግን እዛ ብቻዋን አያቷ ጋር እየተሰቃየች ማንም የላት እና እኔም ለዛ ልረዳት የፈለኩት። ሰሊ እባክህን አንተ ብዙ አትናደድ በቃ። እንዴት አልበሳጭ ሂሩት፣ እንዴት ዝም እላለሁኝ? ሮዛ እኮ በጣም መስመር እያለፈች ነው። ዛሬ እኮ ያደረገችው ነገር እኮ ትልቅ ስህተት ነው፣ ክፋትም ጭምር እኮ ነው። ሰሊ ልጅ ስለሆነች እኮ ነው። በዛ ላይ ደግሞ አንዳንዴ ያው ሮዛ አውቃለሁ ነገሮችን ታገንናለች። አሁን ያለችበትን ሁኔታ ደግሞ ታውቃለህ። ነፍሰ ጡር ናት። አባዬ ይቅርታ አድርግልኝ። አሁን ካጠገቤ ዞር በይልኝ። እኔ አንቺን ውሸት የምሰማበት ምንም አይነት ትዕግስት የለኝም። አባዬ እኔ እኮ ልጅህ ነኝ። ይቅርታ አድርግልኝ እባክህ። እጅሽን ከላይ ላይ አንሺልኝ። ውጭልኝ ነው። ማያ የእውነት ፍቅራችንን ይፋ ልታወጪው ነው? አዎ አልኩ። ከዚህ በኋላ ምንም መደበቅ አያስፈልግም። ስመጣ ደግሞ ሁሉንም ነገር እናስተካክለዋለን። እሺ ኪራ? በጉጉት ነው የምጠብቅሽ። ተው እባክህ። በጉጉት ነው የምጠብቃት? ያምሻል እንዴ? ምን እየሆንሽ ነው? አንተ ልጠይቅ እንጂ ምን እየሆንክ ነው? ምን እያደረክ ነው ያለኸው? አንቺ ቆይ ግን ለምን ስነ ስርዓት አይኖርሽም? ስልኬን አምጪው። አስተምረኛ ስርዓት እንዴት እንደሆነ። እንደዛ ይሻላል አይደል? አንቺ ምንም ሳላም መፈልግ አይነት ሴት አትመስይም። ጭራሽ ፍቅራችሁን ይፋ ልታወጡት ነው አይደል? ቆይ ይሄን ለማድረግ ምን አደፋፈራችሁ? ሌላ ምን ሊያደፋፍረን ይችላል? ፍቅራችንን ያደፋፈረን። የማይመስል ነገር አታወራ እባክህ። ቆይ በቃ ልትመጣ ወሰነች? አዎ ለሁላችን ብትመጣልን አይሻልም? በጭራሽ እዚህ ቤት ተመልሳ መምጣት የለባትም። ለምን? እኔ ስላልፈለግኩ። አራት አዝናኝ በእናትሽ። አንቺ በጣም ቀለኛ ነሽ። ምን ማለት ነው? እባክሽ አሁን ብቻዬን ተይኝ። ውጭልኝ እያልኩሽ ነው። ቆይ ምን እየሆንክ ነው ኪሩቤል? ምን ሆንኩኝ? ሮዛ ጭራሽ እኔን ችግር ያለብኝ? ምንድነው ችግርሽ? ምን ሆናችሁ? ምንድነው ያጨቃጨቃችሁ? አይ አባዬ አልተጨቃጨቅንም። ስትጨቃጨቁ ድምጽ የሰማው መስሎኝ እኮ ነው። አረ በጭራሽ አልተጨቃጨቅንም አይደል እንዴ ኪሩ? አዎ አልተጨቃጨቅንም። ከሆነ ጥሩ። በነገራችን ላይ ማያ ዛሬ ትመጣለች። እውነት? እንዴት ነው? አያቷ ተሻላቸው? እንግዲህ ቢሆን ነው ለመምጣት የወሰነችው። እንደዛ ከሆነ ጥሩ ነው፣ ደስ ይላል። መጣ። ወዴት ነው አባዬ? እስቲ አንድ ማግኘት ሰው አለ ድረስ ቢልታ። እሺ መጣ። ሄሎ። አቤት ማያ። መቼ? ኧረ በፈጠረሽ እኔ እንደዚህ አይነት ቃል አልወጣኝም። ብቻ አንቺ በሰላም ነኝ
እባክሽ ማያ ቀድመሽ ከገባሽ ከሮዛ ጋር እንዳትጨቃጨቁ። ቢያንስ አንቺ ትሻያለሽ። እሺ ቻው የኔ ልጅ። ምን እየሆንሽ ነው? ምን አደረኩ? አረ ምንም አላደረግሽም። ቆይ ምንድነው ችግርሽ? እኔ ምንም ችግር የለብኝም ኪሩ። ችግር ከተባለም እኔ አንተም መውደዴ ነው ችግሩ። አዎ እኔን መውደድሽ ነው ትልቁ ችግርሽ። ይገርማል። ከእለት ወደ እለት ለኔ ያለ ጥላቻ በጣም እየበዛ ነው። ቆይ በዚህ ልክ ምን አድርጌክ ነው? እኔ እንድትከፊ የምፈልግ ሰው አይደለሁ። ራስሽ ስለምትፈልጊ። በዚህ ልክ አስጠላሃለሁ ብዬ በጭራሽ ገምቼ አላውቅም ነበር። ሮዛ እባክሽን ተይ። ወይ ዝም ብዬ ከጋር አካውንታችን ላይ ላስተላልፍላት እንዴ? እኮ ምንም አትረዳኝ። እሷ ምንድን ነው ይሻላል? ምንድን ነው የሚሻለኝ? ምን አይነት ጣጣ ውስጥ ነው ያለሁት? ጭንቅላት ሊፈነዳ ነው። ወይኔ ፈጣሪ ቤተ መልከተኝ እባክህ።
ቆይ ከኔ የበለጠ የሷ ምኗን ይሳበው? በብዙ ነገር እኮ ነው ይበልጣታል። እንዴት ባንተ ሰራተኛ እኔ ይለውጠኛል? ወይኔ ሮዛ፣ ይሄ ላንቺ ሞት ነው። ሂሩት እንዴት ነሽ? መቀመጥ እችላለሁ? በሚገባ። እንዴት መጣ? ምነው መምጣት አልነበረብኝም እንዴ? ኧረ እኔ እንደዛ ማለት አይደለም። ያው ድንገት ስለሆነብኝ እኮ ነው። ኧረ እኔም ስቀልድ ነው። እንዴት ነው ታዲያ ስራ ጥሩ እየሄደልሽ ነው? ሰልዬ ስራ ቆንጆ ነው፣ ምንም አይልም። በነገራችን ላይ ማለት መጣ ነው። አያቷም አሁን ተሽሏቸዋል፣ ደህና ናቸው። አዎ ደውላልኝ ነበር። ያው ዛሬ እንደምትመጣ ነግራኛለች። አያቷም ደግሞ ተሽሏታል። አረ እንኳን ደህና ሆኑላት። ማያ በጣም ነው የምታሳዝነኝ። ለምን እንደሆነ እኔ አላውቅም። በጣም ኃላፊነት የሚሰማት ልጅ ነች። በጣም አስተዋይና ጎበዝ ልጅ ናት። እንደ እድሜዋ እንኳን አይደለችም። በጣም የምታሳዝን ልጅ ነች። አዎ በጣም ታሳዝናለች። ሂሩቴ እንዴ! ሂሩት ወይ እንዴ! የት ሄደሽ ነው? እሱ በሀሳብ
አራለው የትም አልሄድኩም። እኔ የምልህ ሻይ ቡና ምን ልታዘዝ? አንቺ ፍላጎትን ታውቂያለሽ። ወደድሽው እንግዲህ ይዘሻል። እሺ ሄላ አንዴ ቆንጆ ወፈር ያለ ቡና አምጪልኝ። እሺ እና ሄሎ ጓደኛዬ፣ ምንድን ነው የምናለው? እባክሽ በቃ እኔ ላብድ ነው። አዎ በጣም ነው የጨነቀኝ። ይሄ ኪሩቤል ነው። ምን ባረግ በቃ እንዴት እንደሚረዳኝ እራሱ አላውቅም። አዎ በዚህ ልጅ ምክንያት ነው። ሌላ ምን ይሆናል? እሷ ሳትኖር እኮ ስለ እሷ ነው የሚያወራው። ሙሉ ለሙሉ የተቆጣጠረችው ምን ባረጋት እንደሚሻለኝ እራሱ አላውቅም። እኔ አላውቅም እባክሽ። ይሄን ያክል ለምን እንደጠላኝ እራሱ አላውቅም። አሁንስ በጣም ነው የከበደኝ። መታ እኮ ህይወቴን በጠበጠችው በእናትሽ። አዎ ልክ ነሽ። የሆነ መፍትሄ መፈለግ አለብኝ። እንደዛ ካላደረኩ በቃ ማበዴ ነው። ልክ ነሽ። የሆነ መፍትሄ እፈልጋለሁ። እሱ አይቀርም። እሺ በቃ ጓደኛዬ እንደዋወላለን። እሺ ቻው። ማያ ኪራ፣ ቆይ ደህና ነሽ? ምን ሆነሽ ነው እንደዚህ የጠፋሽኝ ሁሉ ቀን? ደህና ነኝ። በጣም ናፍቀኝ ነበር። እሺ ነበር። ወይኔ ፈጣሪ። ማያዬ ስለመጣሽ በጣም ደስ ብሎኛል። እኔማ እኮ በቃ በዛው ጨክነሽ ትቀሪብኛለሽ ብዬ በጣም ፈርቼ ነበር። እንኳን መጣሽልኝ የኔ ቆንጆ። በእርግጥ ላለመምጣት ወስኜ ነበር፣ ግን በቃ አልቻልኩም። በጣም ናፈቀኝ። በጣም ወድሻለሁ። እኔም በጣም ነው የምወድህ የኔ ቆንጆ። ደክሞሻል አይደል? ግቢና እረፍት አድርጊ። እኔ የምለው ቤት ግን ማን አለ? አዎ ሮዛ ክፍሏ ነች ያለችው። እሺ ነይ እኔ ቦርሳሽን ያዘሽ እንለቅ። ወይኔ ሮዛ፣ በዚህ ፍጥነት ነገሮችን ሳላመቻች እንዴት ትመጣለች? እጄ የተረገመች በጭራሽ መምጣት አልነበረባት።
ለአንቺ በጣም ደስ ብሎኛል። አያትሽ ደህና ስለሆነች ስልስ። አመሰግናለሁ። ዌልካም ብለናል እና በዚህ መልኩ ነው እንዴ ዌልካም የሚባለው? ሰማኛለህ ኪሩቤል፣ ከዚህ በፊት እኔን ለማዘዝ እንዳትሞክር አላልኩ? ምንድን ነው ቆይ ከኛ የምትፈልጊው? ደግሞ ምን አላችሁና ሁለታችሁ? ከሁለታችሁ ምን ልፈልግ እችላለሁ? ካልፈለግሽ በቃ ብቻችንን ተይን። እንደዛ ይሻላል? አይሻልም? ከዛ በፊት ግን ማያን ላውራት እፈልጋለሁ። እሺ አውሪኝ ሮዚ። አይ እዚህ አይደለም፣ እኔ ክፍል ነው የማወራሽ። እሺ ማያ። ምን ነው? አትሂጂ። ለምን እንደምፈልግሽ እኮ ግልጽ ነው። ልትጨቃጨቅሽ ነው። አይ ፈርቻት የቀረው እንዳይመስል ልሂድ። ምንም ብትልሽ ጆሮሽን አትስጫት። እሺ የኔ ቆንጆ፣ አንቺ እንድትከፊ አልፈልግም። እሺ አታስብ። በድጋሚ በጣም ነው የምወድሽ። እሺ እኔም በጣም ነው የምወድህ። አቤት ሮዚ፣ ለምን ነበር የፈለግሽኝ? መኝታ ቤት እኮ ስመጣ አጣሁሽ። ለምን ተመልሰሽ የመጣሽው? ወይስ የላኩልሽ ገንዘብ አጥጋቢ አልነበረ? አጥጋቢ ሳይሆን ቀርቶ አይደለም፣ ግን ይሄን ቤተሰብ በገንዘብ ልቀይረው አልችልም። ተረጋጊና ለማውራት እንሞክር። አውራን እኮ ሮዚ፣ ግን ሌላ የቀረ ነገር ካለ ማውራት እንችላለን። አዎ የቀረ ነገር አለ። ምንድነው? እባክሽ በቃ ኪሩን ተይልኝ። እሱ የኔ ብቻ ነው መሆን ያለበት። ኪሩ መቼም ቢሆን አልተውም። ተስፋ ቁረጭ። ንግግር በደንብ ጨምረሽ ነው የመጣሽው። ከጨረስን አሁን መሄድ እችላለሁ? አትችይም ጭራሽ። አዎ የምትፈልጊውን ገንዘብ ልስጥሽና ከዚህ ቤት ሁሉ ይቀርሽ ውጪ። አንቺ ልጅ ግን ጤነኛ አይደለሽም እንዴ? ምንም አይነት ገንዘብ ካንቺ አልፈልግም። በሽተኛ። ወይኔ ሮዛ፣ እቺ እንዴት ነው የጠገበችው? ለማያንሹ ጭማማ ኩፋይ ነው የሚሆንሽ። ሄሎማ፣ ይቅርታ በእናትሽ ሳልነግርሽ መጣሁ አይደል? ቲጂን እኮ ነግሬያት ነው የመጣሁት። እማዬ ይቅርታ፣ ግዴታ መምጣት ስላለብኝ ነው። መስራት አለብኝ እኮማ። እሺ እሱ ልክ ነሽ፣ ጥፋቴ ነው። በጣም ይቅርታ። እሺ ምንድነው ስታየኝ ወድዋሰሽ እንዴ? እሺ እኔ እናት በጣም ነው የምወድሽ። ደግሞ መጥቼ ድጋሜ አይሻለሁ። ደግሞ ራስሽን እየጠበቅሽ። እሺ እኔ እናት እወድሻለሁ። ይቅርታ አድርገሽልኛል አይደል? እሺ እናቴ ቻው። ሰሌ ቡናው እንዴት ነበር? ጥሩ ቡና ነው፣ ቆንጆ ቡና ነው ይሉት። እሺ እኔ እንኳን ጨርሻለሁ። ለምን አንሄድም ወደ ቤት? ጨረስሽ? አዎ። ጥሩ እንችላለን። ቀጥታ ወደ ቤት ነው አይደል የምንሄደው? ጉዳይ የለህም?
አንድ ቦታ እስቲ ደረስ ብዬ እመጣለሁ። የሆነች ጉዳይ አለችብኝ። አንቺ እንኳን ወደ ቤት ግቢ። እሺ። የኔ ቆንጆ በጣም አፈቅርሻለሁ። በጣም እኮ ናፍቀኸኝ ነበር። ከኔ ግን አይበልጥም። እንደዚህማ እርግጠኛ አትሁን። ዋናው ሁለታችንም መነፋፈቃችን ነው። ልክ ነው።